ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን የ2012 የሂውማን ራይትስ ዎች አዋርድና የ2013 የሲኤንኤን አፍሪካን ጆርናሊስት አዋርድ አሸናፊ የሆነው ጋዜጠኛ ውብሸት ታዬ በወርሃ ነሐሴ 2012 ዓ.ም እውነቱ ሲገለጥ በሚል ርዕስ ካሳተመው መጽሐፍ ውስጥ ያገኘነውን ብርቱ ምስጢር የኢትዮ ኤርትራ ጉዳይና ምስጢራዊው ድርድር ያካተታቸው አጀንዳዎች በሚል ርዕስ ያሰፈረው ምዕራፍ እንደዚህ አሰናዳ ነው። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍ ትረካዎች የሚያቀርብበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቤት ካሻው በዲስክሪፕሽን ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። እነሆ የውብሸት ታዬ እውነቱ ሲገለጥ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በብዙ ምክንያቶች የኤርትራ ጉዳይ የተዘጋ ፋይል አይደለም። በታሪክም በፖለቲካም በማህበራዊም ሆነ በሌሎች ዘርፎች ወደፊት የሚኬድባቸው አጀንዳዎች የመኖራቸውን ያህል ዝቅ ብለን እንደምናየው እስካሁን ተቀብረው ከ30 ዓመታት በላይ ለሕዝብ ያልተነገሩ ብርቱ ምስጢራዊ የድርድር ሰነዶችም አሉ። በብርቱ ምስጢርነት የሚያዙ ብሔራዊ ጉዳዮች በወቅትና ከሁኔታ አንጻር ከሚመለከታቸው ወገኖች ውጪ የማይታዩ ልዩ መረጃዎች ክላሲፋይድ ኢንፎርሜሽን ቢሆኑም ወቅቱ ሲደርስ ለሕዝብ ይፋ የማይደረጉ ከሆነ እንደ አገር የተከናወኑ ታሪካዊ ሁነቶች እንደተቀበሩ የመቅረት አደጋ ያጋጥማቸዋል። እዚህ ላይ መግለጽ በማያስፈልግ የታሪክ አጋጣሚ በቀድሞ መንግስት ወይም ኢሂድሪና በኤርትራ አማጽያን መካከል ተደርጎ ስለነበረው ድርድር ዝርዝር የመረጃ ሰነድ የ1983ቱ የሥርዓት ለውጥ እንደተከናወነ የሥርዓቱ ከፍተኛ አመራር በሆኑ ሰው አማካኝነት መጀመሪያ የኔ የቅርብ ሰው ለነበረ እድሜ ለዚያ መሰሉ ታሪካዊ ሰነድ ኃላፊነት ሲደርስ ደግሞ በእጄ ገብቶ ለዓመታት አብሮኝ ቆይቷል። የመረጃ ሰነዶቹን ይዘው የነበሩትንና አሁን በሕይወት የሌሉትን የቀድሞ የደርግ አባል ስለ ሰነዱ አጠቃቀም አማክሬያቸው ለታሪክ ምርምርና ጥናት እንዲሁም ለሁለቱ ሀገራት የወደፊት ትስስር ይጠቅማሉ ብዬ የማምንባቸውን ክፍሎች ለሕዝብ እንዳቀርብ የጠቆሙ ሲሆን በሕግ አግባብ ያሉ ጉዳዮችን የጠራ ሐሳብ እስከሚይዝ ላቆያቸው ችያለሁ። በዚህ መሰረትም በዚህች አነስተኛ መጽሐፌ መሰረታዊውን ክፍል ብቻ አካትቼ እነሆ ብያለሁ። በዚህ አጋጣሚ ምስጢራዊ ሰነዱ በብሔራዊ የሰላም ጥሪ አስፈጻሚ የፖሊሲ ኮሚቴ አባላት ውስጥ የተካተቱትን ከፍተኛ የታሪክ፣ የባህልና ማህበራዊ ጉዳይ፣ የሕግ፣ የወታደራዊና የደህንነት፣ የፖለቲካና አስተዳደር እንዲሁም የፋይናንስና የኢኮኖሚ ጉዳይ ቡድን አባላትን ማንነት ከመጠነኛ ዝርዝር ጋር ስለነበረው የጋዜጠኝነት ሙያዬ በሰጠኝ ዕድል ተጠቅሜ አንዳንዶቹን በማግኘት ተጨማሪ ዝርዝሮችን ለማካተት ጥረት ያደረግኩባቸው ጊዜዎች ብዙ ናቸው። የተወሰኑት በቀናነት ስላልተሳካ የድርድር ሂደት ምን ማለት ይቻላል በሚል ለማምለጥ ሲሞክሩ፣ አብዛኞቹ ግን ነገርየው እንዲነሳ እንኳን የማይፈልጉ ሆነው አግኝቻቸዋለሁ። በሂደቱ ከተሳተፉት የተወሰኑትንና በስም ታዋቂ የሆኑትን ቀጥሎ ስለምዘረዝራቸው በቅርብ የምታውቋቸው ወገኖች ስለዚያ ወቅት ታላቅ የታሪክ ክንውን የየግላቸውን ምልከታ ተሞክሮ እንዲጽፉ ግፊት ታደርጉባቸዋላችሁ ብዬ አምናለሁ። ከታሪክ ጉዳይ ቡድኑ ስንነሳ ዕውቁ የታሪክ ተመራማሪ ፕሮፌሰር ላጲሶ ጌታሁን ዴሌቦ፣ ፕሮፌሰር ባህሩ ዘውዴ፣ ዶክተር መርዕድ ወልዳረጋይና አቶ ክንፈርግብ ዘለቀ የሚገኙበት ሲሆን በጓድ ቢልልኝ ማንደፍሮ ሰብሳቢነት ይመራ በነበረው የሕግ ጉዳይ ውስጥ ፋሲል ናሆም፣ ፍስሐ ይመር፣ ሽፈራው ወልደ ሚካኤልና ሳህሉ ወልደ ጊዮርጊስ ነበሩበት።
በጓድ ሸዋንዳኝ በለጠ በሚመራው የባህልና ማህበራዊ ጉዳይ ቡድን ውስጥ ዶክተር ኃይሉ አርአያና ሌሎች ታዋቂ ኢትዮጵያውያንም ነበሩ። እነ ዶክተር እሸቱ ጮሌ፣ ደንድር ወልደ ማርያም፣ መርስኤ እጅጉ፣ ፋንቴ ቢፍቱ ወዘተ ተቃዋሚ ቡድኖች የሚያራምዷቸውን የኢኮኖሚ ፖሊሲዎች ከሂድሪ የኢኮኖሚ ፖሊሲ ጋር ያላቸውን አንድነትና ልዩነት በመመርመር ለውሳኔ አሰጣጥ የሚመች ሐሳብ እንዲያቀርቡ በፕሬዝዳንት መንግስቱ ኃይለማርያም የተሰየሙ ነበሩ። የተለያዩ ኮሚቴዎች በስራቸው እንዳሉ ሆነው በአጠቃላይ የሰላም ጥሪ አስፈጻሚ ፖሊሲ የኮሚቴ አባላት ግን ፕሬዝዳንት መንግስቱን ጨምሮ 9 ሲሆኑ እነሱም ኮሎኔል ፍስሐ ደስታ፣ ጓድ ብርሃኑ ባይህ፣ ሌተናንት ጀነራል አዲሱ ተርላ፣ ጓድ ኃይሉ ይመኑ፣ ጓድ ሸዋንዳኝ በለጠ፣ ጓድ ተስፋዬ ዲንቃ፣ ኮሎኔል ተስፋዬ ወልደ ስላሴና ጓድ አሻግሬ ይግለጡ ነበሩ። ይህንን ካልን በኋላ የተወሰኑ የመግቢያ ጨምር እናድርግ። በተደጋጋሚ እንደሚታየው አንዳንድ ታላላቅ አገራዊ ጉዳዮች ተገቢውን ጊዜና የባለሙያዎችን ምክር ሳያካትቱ በፍጥነት ሲወሰንባቸውና ዳፋው ለትውልድ ሲተርፍ ይስተዋላል። ከዚህ አኳያ የሩቁን ዘመን ታሪካዊ ዳራ ትተን በቅርብ ዓመታት ከኤርትራ ጋር በተያያዘ የሆኑትን ጉዳዮች ብቻ ስንመለከት ጉዳዩ ገና ለትውልዱ የቤት ሥራ እንደሆነ ምንም አያጠያይቅም። የኤርትራና የኢትዮጵያ ጉዳይ በገዢዎች የአመራር ልምሾነት ዛሬ የደረሰበት ከመድረሱ በፊት በታሪክም በማንነትም የአንድ ሕዝብ ማንነትና ምንነት ስለነበር ነገሩን የፖለቲካ ጉዳይ ብቻ አድርጎ መተንበይ ትክክል አይሆንም። ስለዚህ አፈታቱን በፖለቲካ አግባብ ብቻ የሚታይ ሊሆን አይችልም ማለት ነው። ብዙ የታሪክ ጉዳዮች፣ የባህል፣ የእምነት፣ የማንነት ጉዳዮች ያሉበት ነው። የሕዝብ ጉዳይ ነው። የቅኝ ገዢዎች የወረራ ጦስ በአንድ በኩል የገዢዎች የአስተዳደር ልምሻ በሌላ በኩል ባይጨመርበት ኑሮ ዛሬ የኢትዮጵያንና የኤርትራን ሕዝብ በድንበር የከፈለው ብዙ የታሪክ ስንክሳር ተፈጥሮ ሁለቱን ሕዝብ በኢኮኖሚም በፖለቲካም ሆነ በማህበራዊ ግብይቱ ቀይዶ ባልያዘው ነበር። ከታሪክ ዝክር ስንነሳ በተለይም የ16ኛው መቶ ክፍለ ዘመን የቱርኮች ተደጋጋሚ ጥቃትና ምጽዋን መቆጣጠር የኢትዮጵያውያኑ የወታደራዊ ኃይል ሚዛን መፈተኑ አልቀረም። የግብፅ፣ የሱዳን፣ የኢጣሊያና ሌሎች ተቀናቃኞች በቀጠናው ላይ ተደጋጋሚ ትንኮሳ ማድረግ በሂደት የዛሬውን እውነት ፈጥሯል። ለግማሽ ምዕተ ዓመት የዘለቀው የኢጣሊያ ኤርትራ በቅኝ መያዝ ከቅኝ ግዛቱ ዘመን በኋላ ደግሞ በእንግሊዝ ወታደራዊ አስተዳደር ስር መዋሏ በ1945 ዓ.ም ደግሞ በኢጣሊያ ቅኝ ግዛት ስር የነበሩ አገራትን ዕጣ ፈንታ ለመወሰን አሜሪካ፣ ብሪቴን፣ ፈረንሳይና ሶቪየት ኅብረት የየራሳቸውን ውስጣዊ ሐሳብ ይዘው ያደረጉት ውይይት ያለ ስምምነት በመቋጨቱ ስንጥቁ ሰፋ እያለ ሄደ። የሆነው ሆኖ ከ5 ዓመታት በላይ የተመከረበት ተመክሮና የተባለው ተብሎ በሂደት በኤርትራ ሕዝብ ነፃ ምርጫና በተባበሩት መንግስታት ዕውቅና ከእናት ሀገሯ ጋር የተቀላቀለችው አገር ታሪክ በስፋት በሚያወሳቸው ሁነቶች አንድነቱም በጎቹ ነገሮች ሁሉም ወደ ኋላ ተቀልብሰዋል። እንዲያውም ሁሉም ነገር ወደ ጦር ግንባር በተባለበት መፈክር ረጅም የደም መፋሰስ ታሪክ ተጽፏል። ይህም ሁሉ ሳያንስ በ1983 ዓ.ም የሥርዓት ለውጥ ሲደረግ በህዋት መራሹ መንግስት አስፈጻሚነት የተካሄደው የኤርትራ ሪፈረንደም የህግ፣ የታሪክ፣ የፖለቲካና ማህበራዊ ጉዳዮችን ወደ ጎን ገሸሽ አድርጎ በዘፈቀደ የተፈጸመ ከህዝብ ለህዝብ ቀጣይ ተስፋ ይልቅ የህዋቶች ገደብ የሌለው አደርባይነትና የአገር ክህደት የተፈጸመበት ሆኖ ተመዘገበ። ባጭሩ የተቀበረ ፈንጂ ነው ሊባል ይችላል። መሪዎች ያደረጋቸው ቡድኖች በጫካ ህግ የማናለብኝነት ሀገራዊ ውሳኔዎችን ማሳለፍ ተያያዙት። ዘግይቶ ግጭት ቀስቅሰው 100 ሺዎችን አርግፈዋል። በወቅቱ የማስታወቂያ ሚኒስትር የነበሩት ዶክተር ነጋሶ ጊዳዳ የሪፈረንደሙን ሂደት ለመታዘብ ልዑካኑን መርተው አስመራ ከደረሱ በኋላ የኢትዮጵያ ገዢዎችን አፋኝነት ከገለጹ በኋላ ህዝቡ ነፃ ምርጫ እንደሚያደርግ እምነታቸውን በመግለጽ ዋነኛውንና የሁለቱን ህዝብ ጥብቅ ቁርኝት ቁልፍ ጉዳይ ሳያነሱት ቀሩ። ይኸውም እንደ ህዝብ የሁለቱ ሀገራት ህዝቦች ቀጣይ ዕጣ ፈንታ በመለያየት የሚቋጭ ከሆነ የባህር በርና የወሰን ጉዳዮች ከሁለቱም ሀገራት ውስጥ የሚኖሩ ህዝቦች ለምሳሌ አፋር ዕጣ ፈንታና መሰል ጉዳዮች ላይ ጊዜ ወስዶ መነጋገርና መደራደር ያስፈልግ ነበር። የሆነው ግን በተቃራኒው ነው።
በተለይ አቶ መለስና አብዛኞቹ የህወሓት አመራሮች በአሰብ ጉዳይ ላይ ያሳዩት የነበረው ለተቃራኒ ቡድን በቁርጠኝነት የመጫወት አሳፋሪ ደባ ታሪክ ምንጊዜም የማይረሳው አገራዊ ክህደት ነበር። ከዚህ አንጻር የደርግ መንግስት በጦርነት ተጠምዶ እያለ እንኳ በአገራዊ ጉዳይ ላይ በከፍተኛ ኃላፊነት ስሜት ይንቀሳቀስ እንደነበር በቀጣይነት የምንመለከተው የብርቱ ምስጢር ሰነድ የሚያመላክተው እውነታ ሆኗል። ወሳኝ የተባሉ ፍሬ ነጥቦች የቀረቡበትን ክፍል እነሆ። ብርቱ ምስጢር፣ ለኤርትራ ችግር ሰላማዊ ድርድር። እንዴት? ለኤርትራ ችግር ሰላማዊና ፖለቲካዊ መፍትሄ ለማግኘት እንዲቻል ቀደም ሲል ጉዳዩን የሚከታተል የኢትዮ ሱዳን ኮሚቴ ተቋቁሞ ሥራ መጀመሩ ይታወቃል። ወደ ጉዳዩ ሲገባ መሰረታዊ ጥናትና ዝግጅት እንደሚጠይቅ ስለታመነበት አንድ ተጠሪነቱ ለኢትዮ ሱዳን ኮሚቴ የሆነ የቴክኒክ ግብረ ኃይል እንዲቋቋም ተደረገ። በቴክኒክ ግብረ ኃይል ጥናትና ዝግጅት በመመስረት ከሻዕቢያ ጀብሃና ወያኔ ጋር ግንኙነት ተደርጓል። ሆኖም የሥራው ስፋት ጥልቀትና አጣዳፊነት በመታየቱ የተሻለ የአመራር ስልት መቀየስ አስፈላጊ በመሆኑ ብሔራዊ የሰላም ጥሪ አስፈጻሚ የፖሊሲ ኮሚቴ ተቋቋመ። በሰሜኑ የሀገሪቱ ክፍል የተፈጠረውን ችግር ሰላማዊ በሆነ መንገድ ለመፍታት እንዲቻል ለተያዘው ጥረት ተገቢውን ዝግጅት ለማድረግ በተቋቋመው ብሔራዊ የሰላም ጥሪ አስፈጻሚ የፖሊሲ ኮሚቴ ስር 6 ቡድኖች ተዋቅረው አባላቱ ጥር 16 ቀን 1982 ጓድ መንግስቱ ኃይለ ማርያም የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ፣ የኢሂድሪ ፕሬዝዳንትና የአብዮታዊ ጦር ኃይሎች ጠቅላይ አዛዥ ዘንድ ቀርበው መመሪያ በመቀበል ስራቸውን መጀመራቸው ይታወሳል። የጥናት ቡድኖቹ ስራቸውን ሲጀምሩ የተሰጣቸው የሥራ አቅጣጫ አመልካች መመሪያ በሰሜኑ የሀገሪቱ ክፍል ባሉ ችግሮች ላይ በማተኮርና የተለያዩ መነሻ የመፍትሄ አማራጮችን በመመርመር የተሻለውን እንዲጠቁሙ ሲሆን ከተወሰነ ጊዜ በኋላ ግን ይህ መመሪያ ተሻሽሎ ሁሉ የጥናት ቡድኖች በቅድሚያ በኤርትራ ክልል ችግር ላይ እንዲያተኩሩና የፌዴራል አደረጃጀቱን በመፍትሄነት ይዘው እንዲሰሩ ተደርጓል። በዚህ መሰረት ለሰላማዊ ጥረቱ አስፈላጊና አጋዥ ይሆናሉ ተብለው በሚታሰቡ ጉዳዮች ላይ በጥናት ላይ የተመሰረተ ቅድመ ዝግጅት ለማድረግ የተቋቋሙት 6 ቡድኖች የተሰጣቸውን ኃላፊነት በሚገባ ለመወጣት እንዲያስችላቸው በቅድሚያ የራሳቸውን የሥራ ክፍፍል በማድረግና መርሃ ግብር በመቀየስ በሚከተሉት አብይ ጉዳዮች ላይ ዝርዝር ጥናት በማድረግ ለጥናት ክትትልና ግምገማ ኮሚቴ አቅርበዋል። 1. በፖለቲካና የአስተዳደር ጉዳይ ቡድን። በቴክኒክ ግብረ ኃይል ተጀምሮ የነበሩት 2 ጥናቶች ተጠናቀው ቀርበዋል። የራስን ዕድል በራስ የመወሰን ጥያቄ፣ የውሳኔ ሕዝብ ጥያቄ። አዲስ ጥናቶች የፌዴራል መንግስት አደረጃጀት፣ በተለያዩ የታሪክ ምዕራፎች በኤርትራ ውስጥ የነበሩት ፖለቲካዊ ሁኔታዎች፣ በፌዴራል አደረጃጀት ረገድ የተለያዩ አገር ልምዶች፣ የፌዴራል አደረጃጀትን ተቃዋሚ ወገኖች የሚመለከቱበት ሁኔታ፣ በፌዴራል የመንግስት ቅርጽ የኤርትራ አሃድ የክልል አደረጃጀት፣ ፌዴራላዊ አደረጃጀት ባላቸው አገሮች የፓርቲዎችና ህዝባዊ ድርጅቶች አደረጃጀትና አሰራር ልማድ፣ በፖለቲካ ፓርቲዎች፣ ህዝባዊ ድርጅቶች፣ በመንግስትና በክልል አደረጃጀት ላይ አማራጭ የመፍትሄ ሐሳቦች። 2. በፋይናንስና ኢኮኖሚ ጉዳይ ቡድን። የኤርትራ ራስ ገዝ የሀብት መሰረትና የኢኮኖሚን ሁኔታ፣ የኢሰፓን የኢኮኖሚ ፕሮግራምና ፖሊሲ ከተቃዋሚ ወገኖች የኢኮኖሚው ፕሮግራምና ፖሊሲ የሚያነጻጽር፣ ፌዴራላዊ የመንግስት ቅርጽ ያላቸው አገሮች የስልጣን ክፍፍል ልምድ፣ በፋይናንስና በጀት ስለሚኖረው የስልጣን ክፍፍል አማራጭ የመፍትሄ ሐሳቦች። 3. በባህልና በማህበራዊ ጉዳይ ቡድን ስለ ቋንቋ አጠቃቀም ሁኔታ፣ በማህበራዊ ጥናት ረገድ በኤርትራ ማህበራዊ አገልግሎቶች የሚገኙበት ሁኔታ፣ የማህበራዊ ጉዳይ ፖሊሲዎች፣ የፌዴራል መንግስት በማህበራዊ አገልግሎት መስክ የስልጣን ክፍፍል፣ በኢትዮጵያ ፌዴራል መንግስት የስልጣን ክፍፍል አማራጮች። 4. በታሪክ ጉዳይ ቡድን ኤርትራ በታሪክ የኢትዮጵያ አካል ስለመሆኗ። 5. በሕግ ጉዳይ ቡድን የመፍትሄ አቋም ሰነድ፣ የ5 ነጥቦች ግምገማና ትንታኔ። 6. በወታደራዊ ደህንነት ቡድን በፌዴራል መንግስት የመከላከያና ደህንነት ሚናና አደረጃጀት። በተለያዩ ቡድኖች የተደረጉ ጥናቶች በኤርትራ ክልል የነበረውን ሁኔታ፣ የተቃዋሚ ወገኖችን ፍላጎትና አቋም፣
በኢትዮጵያ መንግስት በኩል የተከናወኑ ተግባራትን ወዘተ የመረመሩ ናቸው። ጥናቶቹ የተካሄዱት በአገር ውስጥ የሚገኙ መጻሕፍት፣ ሰነዶችና መረጃዎችን በግብዓትነት በመጠቀም ሲሆን ከጉዳዩ አጣዳፊነት አኳያ ስለ አንዳንድ አገሮች ልምድ ይበልጥ ለመረዳት የውጭ አገር ጉብኝት ለጊዜው አልተደረገም። የፌዴራላዊ አደረጃጀት ለችግሩ በመፍትሄነት ሲታሰብ አብረው ሊነሱ የሚችሉ አብይት ጉዳይም በመለየት የሌሎች ሀገሮች ልማድ የሚያሳየውን በማገናዘብ በኢትዮጵያ ተጨባጭ ሁኔታና ዘላቂ ጥቅም ላይ በመመስረት መወሰድ የሚኖርበትን አቋም ለማመላከት በርካታ አማራጮችን ለመዳሰስ ጥረት ተደርጓል። በዚህ ረገድ የፌዴራል አደረጃጀት በአስታራቂ መፍትሄነት እንዲሰራ ለማድረግና ዘላቂ ሰላም ለማስገኘት እንዲያስችል ጥናቱ የኢትዮጵያ መንግስትን ፍላጎትና አቋም ብቻ ሳይሆን የተቃዋሚ ወገኖችን ፍላጎትና አቋም ግምት ውስጥ በማስገባት በሁለቱ ወገን ተቀባይነትን ሊያገኝ የሚችል የመፍትሄ ሐሳብ ለመፈለግ የሞከረ ነው። የጥናት ክትትልና ግምገማ ኮሚቴው በየቡድኖቹ የቀረቡትን የጥናት ሰነዶች በመመርመርና በአማራጭ የመፍትሄ ሐሳቦችም ላይ ከእያንዳንዱ ቡድን ጋር ውይይት እያደረገ አቋም ሊወስድባቸው በሚገቡ ጉዳዮች ላይ ወስኗል። እንዲሁም እያንዳንዱ ቡድን መነሻ ጥናቱን አሻሽሎና ጠንቅቆ ደግሞ እንዲያቀርብ መመሪያ በመስጠት ይህም ተከናውኗል። በመጨረሻም ከየቡድኑ የተውጣጣ የሥራ ቡድን እንዲቋቋም በማድረግ በኮሚቴው በተናጠል አቋም የተወሰደባቸው የተለያዩ ጥናቶች በጋራ እንዲታዩ በማድረግ እርስ በእርስ የማይጋጭ ወይም የተጣመሙ መሆናቸውን ለማረጋገጥና ውሳኔ አሰጣጥ እንዲያመች ለበላይ አካል አንድ ወጥ ሰነድ እንዲዘጋጅ ተደርጓል። ይህም ሰነድ በጥናት ክትትልና ግምገማ ኮሚቴ እንደገና ተመርምሮ ለመጨረሻ ውሳኔ ቀርቧል። የመንግስት አደረጃጀትን በሚመለከት በኤርትራ የሚገኘውን ችግር በፌዴራል አደረጃጀት ለመፍታት ቢታሰብ በመንግስት አደረጃጀት ረገድ ሊኖር የሚችለው አማራጭ ሐሳቦች ላይ ለመድረስ የፌዴራል አደረጃጀት ምንነትንና የፌዴራል መንግስታትን ተሞክሮ በተደረጉ ዝርዝር ጥናት ላይ በመመርኮዝ 6 ልዩ ልዩ የአደረጃጀት አማራጮች ከነጠንካራና ደካማ ጎኖቻቸው ጋር ተለይተው ታይተዋል። እነዚህም የሚከተሉት ናቸው። አማራጭ 1። ይህ አማራጭ ቀድሞ በኤርትራና በኢትዮጵያ መካከል ተመስርቶ የነበረውን አይነት ፌዴራል አደረጃጀት መመስረት ነው። በዚህም መሰረት በፌዴራል አካቶና በኤርትራ ህገ መንግስት የተመለከቱትን ሁሉ አባባላቸውን፣ አቀራረባቸው ብቻ ተሻሽሎ የሚኖር ይሆናል። ይህ አማራጭ አሁን የተደረሰበትን ሁኔታ የሚያገናዝብ ባለመሆኑ ተቀባይነት አላገኘም። አማራጭ 2። በሁለቱ አማራጭነት የታየው ቀድሞ በኢጣሊያ ግዛት ስር የነበረውን የኤርትራ ክልልና ቀሪውን የኢትዮጵያ ክልል በአንድነት የያዘ ሁለቱ አሃዶች አባል የሆኑበትና ሁለቱም አሃዶች በህግ ተወስኖ በተሰጣቸው የስልጣን ክልል በእኩልነት በህዝብ በቀጥታ በተመረጠ ፕሬዝዳንት የሚመራ አዲስ ፌዴሬሽን መመስረት ነው። ይህ አማራጭ መሰረታዊ የሆኑ የፌዴራል አደረጃጀት መርህን የተከተለ ቢሆንም በማንኛውም መመዘኛ እጅግ አነስተኛ የሆነን የአገሪቱን ክፍል ከትልቁ ክፍል ጋር እኩል የሚያደርግና የቀድሞውን የአሰብ አውራጃን በኤርትራ አሃድ ስር የሚያጠቃልል በመሆኑ ተቀባይነት አላገኘም። አማራጭ 3። በሶስተኛ አማራጭነት የታየው ከአማራጭ 2 ጋር ተመሳሳይ አደረጃጀት ሆኖ የሚለየው በማዕከላዊ መንግስት የስልጣን አደረጃጀት አኳያ ፕሬዝዳንቱን የህዝብ ተመራጭ ከማድረግ ፈንታ የፓርላማ ተመራጭ በማድረግ ወይም የአስፈጻሚ ስልጣንን በሸንጎ በሚመርጥ ጠቅላይ ሚኒስትር እጅ ማድረግ በሚል ሲሆን ከላይ ለሁለተኛው አማራጭ በተሰጡ ምክንያቶች ተቀባይነት አላገኘም። አማራጭ 4። በአራተኛ አማራጭነት የታየው ከአማራጭ 2 እና 3 ጋር ተመሳሳይ ሆኖ ከነዚህ የሚለየው በክልል ረገድ የቀድሞውን የአሰብ አውራጃ በኤርትራ አሃድ ውስጥ የማያካትት መሆኑ ነው። ይህ አማራጭ 2 እና 3 ተቀባይነት ካለበት ሁኔታ ምክንያቶች አንዱን የሚያስቀር ቢሆንም ሌላኛውን የማያስቀር በመሆኑ ተቀባይነት አላገኘም። አማራጭ 5። በአምስተኝነት የታየው አማራጭ ከኤርትራ ራስ ገዝ ውጪ ያለውን የኢትዮጵያን ክፍል በብሔራዊ ክልላዊ የአስተዳደር ክልል መርህ መሰረት ተመጣጣኝ በሆኑ አሃዶች በመከፋፈል መላ ሀገሪቱን በፌዴራል አደረጃጀት ማዋቀር የሚል ሲሆን አማራጭ ለፌዴራል አደረጃጀት ችሎታና ብቃት የሌላቸውን ክፍሎች የሚጨምር በመሆኑ ተቀባይነት አላገኘም። አማራጭ 6። በኮሚቴው ተቀባይነት ያገኘው አማራጭ በስድስተኛ አማራጭነት የቀረበው ሲሆን
በዚህ አማራጭ መሰረት ኤርትራንና ሌሎች ራስ ገዝና አስተዳደር አካባቢዎችን የያዘ የህብረት መንግስት ማቋቋም ነው። አማራጩ በዝርዝር ሲታይ የህብረት ወይም የፌዴራል መንግስቱ የራሱ የሆነ ህገ መንግስት ይኖረዋል፣ ፓርላማ ይኖረዋል። ፓርላማው ባለ ሁለት ቤት ይሆናል። የላይኛው ቤት የኤርትራ አሃድና በሌላው የኢትዮጵያ አካል የሚገኙ ራስ ገዝና የአስተዳደር አካባቢዎች እንደራሴዎች ክልላቸውን ወክለው የሚገኙበት ይሆናል። የውክልናው መጠን ተጠንቶ የሚፈጸም ይሆናል። የታችኛው ቤት በህዝብ ቁጥር መጠን ዜጎች በቀጥታ የሚወከሉበት ይሆናል። ሁለቱም ቤቶች ከአንዳንድ ጉዳዮች በቀር እኩል ስልጣን ይኖራቸዋል። ፕሬዝዳንት ይኖረዋል። ፕሬዝዳንቱ ሙሉ የአስፈጻሚነት ስልጣን ይኖረዋል። ምክትል ፕሬዝዳንቶች ይኖራሉ። የፕሬዝዳንቱ ረዳቶች በመሆን ያገለግላሉ። አመራረጣቸው የኤርትራን ክልል በስልጣን ውስጥ መካፈሉን ለማረጋገጥ በሚያስችል መልክ ሊሆን ይችላል። ሚኒስትሮች በፕሬዝዳንቱ የሚሾሙ ይሆናሉ። በካቢኔ ውስጥ ከኤርትራ አሃድ ግለሰቦች ለመግባታቸው ማረጋገጫ ስልት ይኖራል። ህገ መንግስታዊ ጥያቄዎች ላይ የሚወስንና የተወሰኑ የይግባኝ ጉዳዮች የሚያይ ፌዴራላዊ ጠቅላይ ፍርድ ቤት ይኖረዋል። በጠቅላይ ፍርድ ቤቱ ዳኝነት ከኤርትራ ክልል ግለሰቦች መመረጣቸውን ማረጋገጥ ስልት ይኖረዋል። የኤርትራ አሃድ የራስ ህገ መንግስት ይኖረዋል። የራሱ ሸንጎ ይኖረዋል። የራሱ አስፈጻሚና የዳኝነት አካል ይኖረዋል። በአሃዱ የሚመሰረተው ሸንጎ የአስፈጻሚና የዳኝነት አካላት በህብረት ወይም በፌዴራል መንግስት ህገ መንግስት ተረጋግጦ ለክልሉ የሚሰጥ ሰፊ ስልጣን ይኖራቸዋል። ራስ ገዞችና የአስተዳደር አካባቢዎች ከሞላ ጎደል አሁን የተሰጣቸውን ወይም ተጨማሪ የውስጥ አስተዳደር ስልጣን ይኖራቸዋል። የውስጥ አስተዳደር ስልጣናቸውና አደረጃጀታቸው በአዋጆች ይገለጻል። ከኤርትራ በስተቀር ሌላው የኢትዮጵያ ክፍል የራሱ ህገ መንግስትና ሸንጎ አይኖረውም። የህብረቱ ወይም ፌዴራል መንግስት ፓርላማ ለዚህ ክልል ህጎች ያወጣል። ራስ ገዞችና የአስተዳደር አካባቢዎች ካሁኑ ጋር ተመሳሳይ የሆኑ ሸንጎ፣ አስፈጻሚና የዳኝነት አካላት ይኖራቸዋል። ይህ አማራጭ በአንድ በኩል አሁን ከተደረሰበት የእድገት ደረጃ ጋር ተገናዝቦ ለኤርትራ አሃድ ከቀድሞ ፌዴሬሽን የላቀ ሰፊ የውስጥ አስተዳደር ስልጣን የሚሰጥ በመሆኑና በሌላ በኩል በሁለት ቤት የፓርላማ መሰራረት በላይኛው ቤት በኩልነት መርህ ሊፈጠር የሚችለውን ያልተመጣጠነ የእኩልነት ጥያቄ የሚያስቀር ከመሆኑም ሌላ በተቀረው የኢትዮጵያ ክልል የሚገኙ የራስ ገዝና የአስተዳደር አካባቢዎችን በችግሩ አፈታት ሂደት ውስጥ የሚያሳትፍ መሆኑ በጠንካራ አማራጭነት እንዲታይ አድርጎታል። በሌላ በኩል በተቃዋሚ ቡድኖች በኩል በፌዴራል አደረጃጀት መርህ መሰረት ኤርትራ ከተቀረው የኢትዮጵያ ክፍል ጋር በኩልነት አልታየችም ከሚልና ከህብረት መንግስቱ ፓርላማ ሁለቱ ቤቶች ውስጥ በሚኖር የውክልና ያለመመጣጠን በተቀረው የኢትዮጵያ ክፍል እንዋጣለን፣ ድምፅ አይኖረንም በሚል አማራጭ አይነተኛ ተቃውሞ ሊያጋጥም ይችላል። ይህ አማራጭ በሌሎች ዘርፎች ከተቀመጡ አማራጮች ጋር የሚኖረው መጣጣም በሚመለከት የአሰብ ክልልን አስመልክቶ ተመራጭነት ያገኘው አማራጭ 2 የተቀረውን የኢትዮጵያን ክፍል አንድ አሃድና የኤርትራን ክፍል አንድ አሃድ በማድረግ በሚመሰረት ፌዴራል መንግስት ውስጥ የአሰብ ራስ ገዝን ከተቀረው የኢትዮጵያ ክፍል አውጥቶ ተጠሪነቱ ለፌዴራል መንግስት የሆነ ስፔሻል ቴሪተሪ ማድረግ የሚል ሲሆን ይህ የአደረጃጀት አማራጭ ስፔሻል ቴሪተሪ ሊቋቋም ከታሰበበት አማራጭ አደረጃጀት ጋር ተመሳሳይ ስላልሆነ የሚጣጣም አይመስልም። የስልጣን መዘርዘርን በሚመለከት የጋራ መዘርዝር ዝግጅት ከዚህ አደረጃጀት ጋር የማይጣጣምበት ሁኔታ እንዳለ ለማየት ተችሏል። ይኸውም በጋራ መዘርዘር በተመለከቱ ጉዳዮች ላይ ሁለቱም ማለት የማዕከላዊ መንግስትና የኤርትራ አሃድ ህግ የማውጣት ስልጣን ያላቸው ሲሆን በእነዚህ ህጎች መካከል መጣረስ ከተከሰተ የማዕከላዊ መንግስት ህግ የበላይነት እንደሚኖረው የፌዴራል ሀገሮች ተሞክሮ ያሳያል። ይህ ግን በእኩልነት በሚመሰረት ፌዴሬሽን ውስጥ እያንዳንዱ አሃድ በላይኛው ቤት በሚኖረው እኩል ውክልና የፌዴራል ህጎችን ምንነት ለመወሰን በቂ ኃይል አለው ከሚል መነሻ አስተሳሰብ ሊሆን ስለሚችል ከተመረጠው አደረጃጀት ጋር አለመጣጣም ይታይበታል። ከላይ የተጠቀሱት ሁለት ጉዳዮች ምንም እንኳን በአማራጭ 6 ከተመረጠው የአደረጃጀት ማዕቀፍ ጋር የማይጣጣሙ መስለው ቢታዩም በተከታታይ በሚደረጉ ጥናቶች መፍትሄ የሚፈልግ ይሆናል። በተጨማሪ ግን አሁን በጥናት የተደረሰበት የአደረጃጀት ቅርጽ አማራጭ 6 ሲሆን ቀደም ሲል ዋሽንግተን ላይ ላገናኙ መንግስት ተወካዮችና ለተቃዋሚዎችም ጭምር
የተፈነጠቀው ያደረጃጀት መፍትሄ አማራጭ 4 እንደነበር የሚታወስ ነው። ስለሆነም በድርድሩ ወቅት አማራጭ 6 ተቀባይነት የማያገኝ ከሆነ አማራጭ 4 እንደ መጨረሻ አቋም የሚቀርብ ይሆናል። የአሰብ ክልልን በሚመለከት በኤርትራ ውስጥ የሚገኘውን ችግር በፌዴራል አደረጃጀት ለመፍታት ታስቦ በቀን ብዛት ኤርትራ ውስጥ የነበረውንና አሁን በአሰብ ራስ ገዝ ውስጥ የተጠቃለለውን የአሰብ አውራጃ አከላለል ምን መምሰል ይኖርበታል የሚለውን ለመወሰን የሚያስችል ጥናት ለማካሄድ ተሞክሯል። ጥናቱ በአካባቢው ታሪካዊ ሁኔታ፣ ኢኮኖሚያዊና ማህበራዊ ትስስርና ክልሉ ከሚገኘው የአፋር ብሔረሰብ ጥቅምና ፍላጎት ላይ ያተኮረ ነው። የተደረገው ጥናት የአካባቢው ኢኮኖሚያዊና ማህበራዊ እንዲሁም ባህላዊ ትስስር ከመሃል ሀገር እንጂ ከኤርትራ ክልል ጋር ያለመሆኑንና በክልሉም የሚኖረው ብሔረሰብ ህልውና ፍላጎት አሁን በሚገኝበት በአሰብ ራስ ገዝ ውስጥ መሆኑን ለዚህ የረጅም ጊዜ ትግል ማድረጉን ለመረዳት ተችሏል። በሌላ በኩል በኤርትራ የሚገኙ ተቃዋሚ ቡድኖች የክልሉን ከኤርትራ አሃድ መውጣት በከፍተኛ ደረጃ እንደሚቃወሙ የሚገመት ሲሆን የኤርትራን አይደንቲቲ ለመጠበቅ ከሚል ከሶስተኛ ወገኖች ድጋፍ ሊያገኙ ይችላሉ። ከአካባቢው ህዝብ ፍላጎትና ከአብዮቱ የተረጋገጠ የብሔረሰቦች እኩልነትና የውስጥ አስተዳደር መብት ለማስከበር ባሻገር የክልሉ በኤርትራ አሃድ ውስጥ መጠቃለል ሁለቱንም የኢትዮጵያ ወደቦች በዚሁ አሃድ ውስጥ ማድረግን ሊያስከትል የሚችለው አደጋ አብሮ ታይቷል። ከጥናቱ በመነሳት 2 አማራጮች የቀረቡ ሲሆን በኮሚቴው ውይይት ወቅት 4 አማራጮች ታስበው በጠቅላላ 6 አማራጮች ተመርምረዋል። አማራጭ 1 የመጀመሪያው አማራጭ በቅኝ ግዛት ስር የነበረው የአሰብ ክልል ውስጥ የሚኖረው ህዝብ ክልሉ በኤርትራ አሃድ ወይም በአሰብ ራስ ገዝ ውስጥ ይካለል የሚለውን በውሳኔ ህዝብ ይወስን የሚል ሲሆን ተቃዋሚ ቡድኖች የኤርትራ ችግር የኤርትራ ህዝብ በሚሰጠው የውሳኔ ህዝብ ይፈታ በማለት የሚያቀርቡትን በሌላ መልክ የሚደግፍ መስሎ እንዳይታይ ካለው ስጋት ተቀባይነት አላገኘም። ተቀባይነት ያገኘው አማራጭ 2ም አማራጭ ሲሆን ይህ አማራጭ የኢትዮጵያ ክፍል አንድ አሃድ የኤርትራን ክልል ሌላው አሃድ በማድረግ በአባልነት በሚመሰረት ፌዴሬሽን አሁን ያለውን የአሰብ ራስ ገዝ ከተቀረው የኢትዮጵያ ክልል አውጥቶ ስፔሻል ቴሪቶሪ በማድረግ ተጠሪነቱ ለፌዴራል መንግስት እንዲሆን ማድረግ ነው። ይህ አማራጭ የአስተራቂነት ባህሪው ከፍተኛ ቢሆንም በመንግስት አደረጃጀት ረገድ ከተመረጠው አማራጭ ጋር የማይጣጣም መሆኑ ቀደም ሲል ታይቷል። ሌሎች በአማራጭነት የታዩት በኢጣሊያ ቅኝ ግዛት ስር የነበረው የኤርትራ አከላለል እንደተጠበቀ ሆኖ በዚያው ክልል ውስጥ የአፋር ብሔረሰብ የሰፈረበት የአሰብ አካባቢ በኤርትራ አሃድ ውስጥ ራስ ገዝ ቢሆን አሁን ያለው የአሰብ ራስ ገዝ ክልል እንዳለ እንዲቀጥል ተጠሪነቱ ለፌዴራል መንግስት የሆነ በክልል አሁን ካለው የአሰብ ራስ ገዝ ተመሳሳይ የሆነ ራስ ገዝ ማቋቋም የተወሰነ የአሰብ ክልል ወደ ኤርትራ አሃድ ተከልሎ ወደቡን የያዘ የተወሰነ ክፍል ደግሞ አሁን ካለው የአሰብ ራስ ገዝ ውስጥ ሆኖ በአዲስ ክልል ማደራጀት የሚሉ ናቸው። የፖለቲካ ፓርቲዎችን በሚመለከት ፓርቲን በሚመለከት አቋም ሊያዝባቸው የሚገቡ ጉዳዮች ምን አይነት የፓርቲ ስርዓት ይኑር፣ የፓርቲዎች አደረጃጀትና አሰራር እንዴት የሚሉ ይሆናሉ። የፓርቲ ስርዓትን በሚመለከት ተቀባይነት ያገኘው አማራጭ የኤርትራ ችግር በሰላማዊ መንገድ ለመፍታት በፌዴራል የመንግስት አደረጃጀት ምን አይነት የፓርቲ ስርዓት ቢኖር ተቀባይነት ይኖረዋል የሚለውን ለመወሰን 3 አማራጮች ታይተዋል። የመጀመሪያው አማራጭ የአንድ ፓርቲ ስርዓት ሲሆን ይህም ገና የፖለቲካ ባህሉ ባልዳበረ ሀገር ካለው ጠቀሜታ በመንግስት በኩል ተደጋፊውና ተፈላጊው አማራጭ ነበር። ዳሩ ግን የተቃዋሚ ወገኖች በአንድ ፓርቲ ስር መጠቃለልን እንደመዋጥ ስለሚቆጥሩትና ከደጋፊዎቻቸው ተጽዕኖ ስለሚኖርባቸው ላይቀበሉት እንደሚችሉ ታይቷል። ከዚህም በተጨማሪ ዛሬ ባለም አቀፍ የሚታየው አዝማሚያ ይህንን ስርዓት የማይደግፍ በመሆኑ በአስታራቂነት ከሚሳተፉ ወገኖች ጀምሮ በዚህ ጉዳይ እጃቸውን ያስገቡ ወገኖች ሁሉ የየበኩላቸውን ተጽዕኖ የሚያደርጉበት በመሆኑ ተቀባይነት አያገኝም የሚል መደምደሚያ ላይ ተደርሷል። ሁለተኛው አማራጭ የሁለት ፓርቲ ስርዓት ሲሆን ይህ በኤርትራ ውስጥ ያሉ ተቃዋሚዎች በተለይም አይሎ የሚገኘው ወገን ኢፒኤልኤፍ አንድ ግንባር ይዘን በዚያ አካባቢ ለአንድነት የሚታገሉ ኃይሎችን ማህበራዊ መሰረት ለማሳጣትና ስልጣንን ጠቅለለን ለመያዝ ያስችለናል በሚል ሊቀበሉት ይችላሉ።
በአንጻሩ በመንግስት በኩል በሁለት ፓርቲ ስርዓት ስልጣን በተቃዋሚ ወገኖችም ሆነ በአንድነት ኃይሎች ተጠቃሎ መያዙ እንደማይበጅ በማመንና የሁለት ፓርቲ ስርዓት የሚጠይቀው የፖለቲካ ባህል ገና ያልዳበረ መሆኑን በማመን ይህን አማራጭ አይቀበለውም። ከላይ በተጠቀሱት ምክንያቶች ሁለቱ አማራጮች በአንዱ ወይም በሌላው ወገን ተቀባይነት የማያገኙ በመሆናቸው ትኩረት የተደረገው በብዙ በርካታ ወይም ፓርቲ ስርዓት ነው። የብዙ ፓርቲ ስርዓት ቀጥሎ በሚጠቀሱት ምክንያቶች በሁለቱ ወገን ተቀባይነት ሊያገኝ ይችላል የሚል ግምት አለ። በመንግስት በኩል ጠንካራ ጎኑ የብዙ ፓርቲ ስርዓት ስልጣንን ለመጋራት የሚያስችል በመሆኑ ለዘላቂ ሰላም ይረዳል። እስካሁን በተቃዋሚ ወገኖችም ሆነ በመንግስት በኩል ያልተሰለፉ ዳሩ ግን በኢትዮጵያ አንድነት የሚያምኑና ፌደራላዊ አደረጃጀትም አሁን ላለው ችግር መፍትሄ ያስገኛሉ የሚሉ አዲስ ያልተነካኩ ኃይሎች በተስፋፋ መልኩ በፖለቲካው መድረክ ላይ እንዲሳተፉ ያስችላል። በዓለም አቀፍ ደረጃ ከሚታየው አዝማሚያ መፍትሄው በአስታራቂም ሆነ በሌሎች ወገኖች ዘንድ ድጋፍ ያስገኛል። ደካማ ጎኑ የፓርቲዎች ብዛት በሕግ እስካልተወሰነ ድረስ የፓርቲዎችን አለቅጥ መበራከትና ያለመረጋጋትም ሊያስከትል ይችል ይሆናል። በኤርትራ ክልል ውስጥ ፓርቲዎች የሚሰሩበትን ሁኔታ መፍጠር በቀረው የኢትዮጵያ ክፍል ለተመሳሳይ አሰራር በር ይከፍታል ሊባል ይችላል። በተለይ የተቃዋሚ ወገኖች በክልሉ የፓርቲ አሰራር ዋስትና ለማግኘትና በሌሎች የሀገሪቱ ክልሎች ያሉ ተቃዋሚ ክፍሎችን ለማገዝ አጥብቀው የሚያነሱት ሊሆን ይችላል። በተቃዋሚ ወገኖች በኩል ጠንካራ ጎኑ ለብቻም ሆነ በመጣመር የክልሉን ስልጣን ጠቅልለን ለመያዝ ያስችለናል የሚል መተማመን ሊፈጥር ይችላል። የተቃዋሚ ወገኖችን ህልውናቸውን እንደጠበቁ ለመቀጠል ያስችላቸዋል። በደጋፊዎቻቸው ዘንድ ተቀባይነት ያገኛል። ደካማ ጎኑ ከተቃዋሚ ወገኖች ውስጥ ጠንከር ያለ ወገን ከሌሎች ጋር በኩል ደረጃ መታየቱንና ስልጣን መቀራመቱን ላይፈልገው ይችላል። ከላይ በተጠቀሱት ምክንያቶች የብዙ ፓርቲ ስርዓት በሁሉም ወገን ተቀባይነት ያገኛል በሚል ይህንን አማራጭ መውሰድ ይችላል። የፓርቲው አደረጃጀትና አሰራር እንዴት ይሁን በሚለው ጉዳይ በኤርትራ ክልል የብዙ ፓርቲ ስርዓት ሲፈቀድ በአገር አቀፍ ደረጃም ሆነ በክልል የሚንቀሳቀሱ ፓርቲዎች ሊኖሩ እንደሚችሉ ከወዲሁ ማየት ይቻላል። በአገር አቀፍ ደረጃ የሚንቀሳቀሰው ፓርቲ ችግሩ በሚፈታበት ወቅት ኢሰፓ ወይም ኢዲኤፓ ወይም ሌላ ሊሆን ይችላል። ከዚህ በስተቀር የኤርትራ ተቃዋሚ ወገኖች ልትንቀሳቀሱ የምትችሉት በኤርትራ ክልል ብቻ መሆን አለበት ተብለው ወይም በሕግ ተደንግጎ ሳይሆን በራሳቸው ፍላጎት የሚፈጥሩት ክልላዊ ፓርቲ እንደሚሆን ከወዲሁ መገመት ይቻላል። ይህም የሚሆነው ክልሉን ከኢትዮጵያ ገንጥሎ ለብቻ ስልጣንን ለመያዝ ከማይቻልበት ሁኔታ ወጥተው በአንድነት ጥላ ስር በብዙ ፓርቲ ስርዓት ስልጣንን በዲሞክራሲያዊ ምርጫ ለመያዝ በሚያደርጉት ፉክክር ማህበራዊ መሰረት አለን ብለው የሚገምቱት በኤርትራ ክልል ብቻ በመሆኑ ነው። በመንግስት በኩል የተቃዋሚ ፓርቲዎች በክልሉ ተወስነው መንቀሳቀሳቸው መቀበል ይቻላል። ፓርቲዎች የፖለቲካ ስልጣንን ለመያዝ የሚያደርጉት የእርስ በርስ ፉክክር መስመር እንዳይስትና ኢኮኖሚያዊና ማህበራዊ እንቅስቃሴዎችን እንዳያውክ የዜጎች መሰማሪያ ወይም የሥራ የሆኑ ቦታዎችን ከፓርቲዎች መፎካከሪያ መድረክነት ውጪ ማድረጉ አሁንም አገሪቱ ከምትገኝበት የፖለቲካ ባህል ደረጃ ወሳኝ ነው። ስለዚህ ፓርቲዎች በክልላዊ መርህ እንዲደራጁ ሆኖ በሲቪል ሰርቪሱ፣ በጦሩ፣ በትምህርት ተቋሞቹ፣ በህዝባዊ ድርጅቶች፣ በአጠቃላይ በመሰማሪያ ቦታዎች መዋቅራቸውን እንዳይዘረጉ ማድረግ በፓርቲዎች መካከል ካለው ፉክክርና ውጣውረድ ጋር የሚከሰተው ትርምስ ለማስወገድ ይረዳል። ይህንን ማድረግ የሚቻለው በሁለቱም ወገን በሚደረስበት ስምምነት መሰረት በፓርቲ ሕግ በመወሰን ነው።